በየቀኑ በምንግባባበት መንገድ ውስጥ አንድ ትኩረት የሚስብ ዝርዝር ነገር አለ። ፍጹም ጉዳት የሌላቸው የሚመስሉ ትናንሽ ሐረጎች ስለኛ ከምናስበው በላይ ነገሮችን ይገልጻሉ። አንዳንድ ጊዜ አንዲት ቃል በራስ መተማመንን ወይም አለመረጋጋትን ሊያስተላልፍ ይችላል። መገኘትን ወይም ዝም ብሎ ልማድን ሊያሳይ ይችላል። ለምሳሌ ላደረግከው ነገር አንድ ሰው ሲያመሰግንህ ወደ አእምሮህ የሚመጣው አውቶማቲክ ምላሽ ምንድነው? አብዛኞቹ ሰዎች ሁልጊዜ በተመሳሳይ መንገድ ይመልሳሉ። ስህተት አይደለም፣ ጨዋነት ነው። ነገር ግን ምላሽ ለመስጠት የበለጠ ውብና እንዲያውም ሞቅ ያሉ መንገዶች አሉ። ጥንታዊ ስቶይክ ፈላስፋዎች ስለዚህ ጉዳይ ብዙ ተናግረዋል። ማርከስ ኦሬሊየስ የአንድ ሰው ባህሪ በሚያደርጉት ነገር ብቻ ሳይሆን በሚናገሩት ነገርም ጭምር ይታያል ብሎ ጽፏል። ምክንያቱም ቃላት ድምጾች ብቻ አይደሉም፣ የፍላጎት የመገኘትና የጥራት ምልክቶች ናቸው። በቃላትህ ላይ ይበልጥ አሳቢ ስትሆን አንድ አስደሳች ነገር ይከሰታል። ንግግሮች ይበልጥ በተፈጥሮ መፍሰስ ይጀምራሉ። ሰዎች ራስን በምትመራበት መንገድ ላይ የበለጠ በራስ መተማመን ይሰማቸዋል እና ትናንሽ የዕለት ተዕለት ክስተቶች ትኩረትንና ብስለትን ለማሳየት እድሎች ይሆናሉ። ዛሬ ማንኛውንም ውይይት የበለጠ ውብ፣ በራስ መተማመን ያለውና አስደሳች የሚያደርጉ 8 ቀላል ሐረጎችን እናያለን። አንደኛ፣ ላደረግከው ነገር አንድ ሰው ሲያመሰግን ብዙ ሰዎች ወዲያውኑ ምንም አይደል ብለው ይመልሳሉ። ጨዋነት የተሞላበት ምላሽ ነው፣ ሁልጊዜም ነበር። ነገር ግን ምላሽ ለመስጠት የበለጠ ሞቅ ያለና አዎንታዊ መንገድ አለ። በምትኩ ደስ ብሎኝ ነው ያደረኩት ማለት እንችላለን። ይህ ትንሽ ለውጥ የግንኙነት ድባብ ሙሉ በሙሉ ይለውጠዋል። ቅጽበቱን ዝም ብሎ ከመዝጋት ይልቅ መርዳትህ በእውነት እንዳስደሰተህ ታሳያለህ። ሌላኛው ሰው የአንተ እርዳታ ዝም ብሎ ግዴታ ሳይሆን በደስታ ያደረግከው ነገር እንደሆነ ይሰማዋል። ይህም የበለጠ አዎንታዊ ግንኙነትን ይፈጥራል። አንዳንድ ጊዜ ቀላል ሐረግ አንድ ሰው በእውነት አድናቆት እንዲሰማው ሊያደርግ ይችላል። ሁለተኛ፣ አሁን ሌላ የተለመደ ሁኔታ አስብ። ወደ ስብሰባ ቀጠሮ ወይም ዝም ብሎ ስብሰባ ላይ ትንሽ ዘግይተህ ትደርሳለህ። አብዛኞቹ ሰዎች ወዲያውኑ ይቅርታ ስለዘገየሁ ይላሉ። ነገር ግን ያንን ቅጽበት ለመያዝ የበለጠ አሳቢ የሆነ መንገድ አለ። በምትኩ ስለጠበቃችሁኝ አመሰግናለሁ፣ ለትዕግስታችሁ አድናቆት አለኝ ማለት እንችላለን። ልዩነቱን እናስተውል። የመጀመሪያው ሐረግ በስህተቱ ላይ ያተኩራል። ሁለተኛው ግን የሌለውን ሰው ደግነት እውቅና ይሰጣል። ይህ ትንሽ ለውጥ የማይመች ቅጽበትን ወደ የክብር ቅጽበት ይለውጠዋል እና ብዙ ጊዜ የንግግሩን መንፈስ ሙሉ በሙሉ ይለውጠዋል። ሶስተኛ፣ አሁን በጓደኞች ወይም በቤተሰብ መካከል ስላለ ቀላል ሁኔታ እናስብ። አንድ ሰው ምን መብላት ትፈልጋለህ ብሎ ይጠይቀናል። ብዙ ሰዎች ወዲያውኑ የፈለግከውን ብለው ይመልሳሉ። ችግሩ ይህ ምላሽ የተለመደ ቢሆንም የግዴለሽነት ወይም ትኩረት ማጣትን ሊያሳይ ይችላል። ይበልጥ ውብ የሆነ አማራጭ አንተ ምረጥ፣ ያንተ ምርጫ አምናለሁ ማለት እንችላለን። ይህ ምላሽ ረጋ ያለ በራስ መተማመንን እና አሳቢነት ያስተላልፋል። ወላዋይ መስለ ከመታየት ትቆጠባለህ። በተመሳሳይ ጊዜ የሌለውን ሰው አስተያየት ዋጋ ትሰጣለህ እና ትናንሽ የታማኝነት ምልክቶች ማንኛውንም ግንኙነት ያጠነክራል። አራተኛ፣ ሌላው የተለመደ ሁኔታ አንድ ነገር እንዴት እንደሚደረግ ስንጠይቅ ይከሰታል። ምናልባት አዲስ ችሎታ፣ የተለየ ተግባር ወይም ከዚህ በፊት ሞክረኸው የማታውቀው ነገር ሊሆን ይችላል። ብዙ ሰዎች በፍጥነት አላውቅም ብለው ይመልሳሉ። ነገር ግን ምላሽ ለመስጠት የበለጠ ገንቢ መንገድ አለ። በምትኩ በፍጥነት መማር እችላለሁ ማለት እንችላለን። ይህ መልስ ግልጽነትን፣ በራስ መተማመንን እና ፈቃደኝነትን ያሳያል። አሁን ባወቅከው ነገር ብቻ እንደማትገደብ ያስተላልፋል። በትልቅነት ችሎታ ላይ ያተኩራል እና ያንን አስተሳሰብ የሚያሳዩ ሰዎች ብዙ ጊዜ እንደ ብቁ እና ታማኝ ተደርገው ይታያሉ። አምስተኛ፣ በሆነ የህይወት ምዕራፍ ሁሉም ሰው መልሱን የማያውቀው ጥያቄ ይገጥመዋል። በዚያ ቅጽበት ብዙ ሰዎች በፍጥነት ምንም ሐሳብ የለኝም ይላሉ። ነገር ግን ምላሽ ለመስጠት የበለጠ አሳቢ መንገድ አለ። ያ አስደሳች ጥያቄ ነው፣ አንተ ምን ይመስልሃል ማለት እንችላለን። ይህ ምላሽ ትህትናን ያሳያል። በተመሳሳይ ጊዜ ለውይይት በሩን ይከፍታል። ንግግሩን ከመዝጋት ይልቅ ሌላኛው ሰው በነጸብራቁ ውስጥ እንዲሳተፍ ትጋብዛለህ። ይህም ብዙ ጊዜ የበለጸጉ ግንኙነቶችን ይመራል። ስድስተኛ፣ አሁን ስለሌላ የተለመደ ቅጽበት አስብ። አንድ ሰው ሙገሳ ሲሰጥ ብዙ ሰዎች ምቾት አይሰማቸውም እና ለማሳነስ ይሞክራሉ። እንደ ኦ ምንም አይደለም ወይም ዝም ብሎ እድል ሆኖልኝ ነው ያሉ ነገሮችን ይላሉ። ነገር ግን ሙገሳን በተፈጥሮ መቀበል የብስለት ምልክት ነው። ቀላልና ውብ ምላሽ አመሰግናለሁ፣ ይህ ትልቅ ትርጉም አለው ማለት ነው። ይህ ያለ ማጋነን እና ያለ የውሸት ትህትና አድናቆትን ያሳያል። እውቅናን በረጋ መንፈስ መቀበል ለራስህም ሆነ ሙገሳን ለሰጠ ሰው አክብሮት አይነት ነው። ሰባተኛ፣ አሁን አንድን ሰው ወደ ቤትህ ጋብዘህ የተትረፈረፈ ምግብ አዘጋጅተሃል እንበል።
በእራት ጊዜ እንግዳ ጠረጴዛውን አይቶ በጣም ብዙ ምግብ እንዳለ ይነግርሃል። ብዙ ሰዎች ወዲያውኑ ይቅርታ ይጠይቃሉ፣ ነገር ግን ለዚያ ምንም አያስፈልግም፣ የበለጠ ሞቅ ያለ ምላሽ ሊደሰቱበት ይገባል የሚል ይሆናል። ይህ የእንግዳ ተቀባይነትንና የማካፈልን እውነተኛ ደስታ ይገልጻል። እውነተኛ ልግስና ማረጋገጫ አያስፈልገውም፣ ዝም ብሎ ራሱን ያሳያል። እና ምናልባትም ከሁሉም በላይ አስፈላጊው ሀሳብ ይህ ነው። በጥሩ ሁኔታ መናገር ማለት ውስብስብ ቃላትን መጠበቅ ወይም ሰዎችን ለማስደመም መሞከር ማለት አይደለም። ዝም ብሎ በዓላማ መናገር ማለት ነው። ዓላማ መናገር ማለት የምትጠቀመውን እያንዳንዱ ሐረጎች ትናንሽ ግንዛቤዎችን ይፈጥራሉ። አንዳንዶች ትኩረትን ያሳያሉ፣ ሌሎች አለመረጋጋትን ይገልጣሉ፣ ሌሎች ደግሞ ረጋ ያለ በራስ መተማመንን እና ግልጽነትን ያስተላልፋሉ። ስቶይኮች ግንዛቤ የሚጀምረው በዕለት ተዕለት ሕይወት ትናንሽ ዝርዝሮች ውስጥ እንደሆነ ያምናሉ እና የምትናገርበትን መንገድ ከነዚህ ዝርዝሮች ውስጥ አንዱ ነው። በቃላት ላይ የበለጠ ንቁ ስትሆን የሆነ ነገር በተፈጥሮ መለወጥ ይጀምራል። ንግግሮችህ ይበልጥ ረጋ ያሉ ይሆናሉ፣ ግንኙነቶችህ የበለጠ የተከበሩ ይሆናሉ እና መገኘትህ የበለጠ ሚዛንን ማንጸባረቅ ይጀምራል። በመጨረሻም እነዚያ ብልጥ ሐረጎች ብቻ አይደሉም፣ እነሱ ትናንሽ የግንዛቤ ምርጫዎች ናቸው እና ለነዚያ ምርጫዎች የበለጠ ትኩረት በሰጠ ቁጥር ቃላትህ እየሆንክ ያለኸውን ሰው ማንጸባረቅ ይጀምራሉ። ይህ ነጸብራቅ ካስተጋባላችሁ ግንዛቤ የሚለውን ቃል በኮሜንት ውስጥ ጻፉልኝ። ይህንን የዕለት ተዕለት የማስመሰል ልማድ መገንባት የምታስብበትን፣ የምትናገርበትንና የምትኖርበትን መንገድ በዝምታ ሊለውጠው ይችላል።